ጭራሽ አንተ ሩታን መክሰስ እኛ ጋር አንደኛ ተከሳሽ ላይ ነው ትላለህ። ጭራሽ እጅን አንተ ዞረል። የመቼ አሳቢ ነህ አንተ? ላብራ ከሩታ በለጠ ላብራን ታስባለህ አንተ? ሩታ እኮ የወለደችለት እኮ የልጁ እናት ነች እኮ አታውቅም? የለም ከባለቤቱ ያወቀ ቡዳ ነው ይላል። አስገባው እስኪ የሚናገረው ነገር አስገባው። ግባ አስገባው። ከአንተ ቀጥሎ ደግሞ ያ አቤል የምትለውና ብሩክ የምትለው ደግሞ አይቀርላቸው ትምህርት ነው ለነሱ። አብሮ በበላ አብሮ በጠጣ የሚባል ነገር የለም እዚህ ጋር። የሰው ህይወት ሲበጠብ ዝም ብያለ አንደኛ አብሮ መብላት መጠጣት ትርጉም የለውም እዚህ ለኔ ማለት ነው። ከሱን ተሰርዟል አሰርዟል ወዶ ነው የሚሰርዘው ተሰርዟል አሰርዟል ጭራሽ ለዚህ ነው እንደዛ ጉልበት ነው ለዚህ ጉልበት ነው ቀና በልና እስኪ ምንድን ነው ፈልገው እኮ ቀና ብለህ አውራ ነው። ቀና ብለህ አውራ ነው። ምንድን ነው ፈልገው? አሁን ይኸውልህ ገንዘብ ተከፍሎም ከሆነ ንገረን ነው እንደዚህ እንድትሆን ያደረገህ። እኔ አላምንም ክያ አላምንም። እንዲያምነው እኮ ያስኩ እንዲያምን ያስኩ በጸባይ እኮ አይደለም እያወራን ያለ ነው። አንተኛ እንዲያምን ነው ያስኩ። እጄ ልቀቀኝ፣ ልቀቀኝ። እጄ ነው ከመላ ነች ወይ እኔ ከሷ ውጪ ገንዘብ ሰጥቶ አንተ እንደዚህ ሊያደርግ የሚችል ሰው የለም። ኪዳነ ምሕረትን ገንዘብ አልከፈለችኝ ነው። እሺ ለምንድን ነው? ምን አደረገች? ገንዘብ የተከፈለኝ ሩታ ምን አደረገች? ወይስ ትወዳታለህ እንዴ? እሷ አስገባ አንተ ጭራሽ ሩታን ከስ ላይ ሩታ ከሰስ ጭራሽ ለዚህ ነው እንደዛ ተናገራ ለዚህ ጫዋቀም ነው ጭራሽ ፖሊስ ጣቢያ ድረስ ሩታን እሷ ነች ያስደበደበችኝ ብለህ ትከሳለህ? ኧረ በእናታችሁ እሷም አንተን ብር ተቀበለ እንደ የሰው ብጥብጥ አልተከሰሰም። እኩን በእናትህ በቃ ተውኝሽ። ዝም በላ እንዳታወራ። እስካሁን ድረስ ታግሻለሁ። እንደው ሰማይ እሺ ምን ላድርግ ነው እንደዛ ያደረጋችሁ? መክሰስ እሱ ነበር አማራጭ። አንተ እንደዛ ነገር እንዳያመጣብህ ከፈለክ እኮ መጀመሪያ ማሰብ ነበር። የሰው ህይወት ውስጥ መግባት አልነበረብህ። አታውቅም ይሄን አስተንከናል ነበር እንዴ? ወይስ ባለፈው ይዘን ስለለቀቅን ምንም ስላላረግን ምንም አያመጡም ብለህ ነው? አይደለም ለህይወት ይሰግቼ ነው። ለህይወት የምትሰጋ ከሆነ ከህይወት ውስጥ ሄርሜላ ምናምን የምትለውን ወሬን አቁም። ጣልቃ እንዳትገባ አስተንከናል ነበር። ሰምተኛ እኔ እኮ በጣም እንደዛ ስትለነፋ እኮ ከስሻለሁ ምናምን ብለህ ስትወጣጠር እኮ የሆነ ማንንም መሰባት ነው። ዝም በል እንዳታወራ። እኔ እንደውም እስካሁን ድረስ ትውውቃችንን ብዬ ነው እንደዚህ ሳበላሽ ዝም ያልኩ። አስተካከል ብዬ ነበር እምቢ ብለኛል። ከዚህም የባሰ ነገር ይጠብቃል። ዝም በል ምን ያደረኩት ነገር ስላለ እያወራን አይደል እንዴ? አለቃ እንዴ ጭራሽ እሺ ና አንሳው እዚህ ጋር ተነስ እዛ ጋር ተቀምጠው የሚሆነው የሚናገረው ነው። ለዚሁ ነው እንደዚህ ቀና ብላ ብላ እያልን እንዲህ መፍለጥ ነበር። እናታችሁ ተውሽ። እኔ ጓደኛዬ ነብዬ ነበር እስካሁን የታገዝኩት። ጓደኛ ኮንክ ቢያታ አስመታኝ። እሺ በሩታና በአብርሃም ትዳር ውስጥ አትግባብ ልጅ ያስጠንቅቃለሁ። ቆይ ተው የምትናገረው ነገር አለ? ኧረ በእናታችሁ የምትለው ነገር አለ ወይ? ወንድ ልጅ አይደላችሁ እንዴ? ለዚህ አቅም ነው እንደዚህ እንትን ያለው። የምትለው ነገር ካለ ተናገር። ኧረ በእናትህ ጭራሽ ብታን እንዳትንቱ በእናትህ ጭራሽ ብታን እህታችን ዝም ስትባል እሷን ለመክሰስ ድረስ በቃ ድፍረት በእናታችሁ ቦርታችሁ ነገሩ እኔ ነኝ ጥፋተኛ። አንተ ሰው ነው ብዬ ተጠግቼ ታስተካክላለህ ብዬ አብሬ ወደዚያ ስለነበርኩት አይኩም በእናትህ ብዙ የማታውቁ ነገሮች ዝም በል። አሁን እንደዚህ በዚህ እንጨት እንዲህ ፈልጬ እንዳለ ቃርፈ ተቀመጥ። ዝም በል በእናትህ ተሰከኝ ከዚህ በላይ ዝም በል። አስመሳይ ነኝ እኮ በጣም አስቤልህ ነበር እስካሁን ድረስ። እሱ እንደውም እኔን ብሎ ነው እንጂ የዛን ቀን ማቃለቅም ነበር። በእናትህ ወንድሜ ይቅርታ አድርጉልኝ፣ በእናትህ ይቅርታ አድርጉልኝ። ጭራሽ ይቅርታ ያደረግከውን አድርገህ ይቅርታ አድርጉልኝ ትላለህ እንዴ? ለህይወት ሰግቼ የከሰስኩት ነኝ። እሺ እንዴት ባለፈው አስጠንቀንሃል ነበር? ለይኩን ስደውልለት ስልክ ያነሳልኝ፣ ስልኬ ምንም አያደርግልኝም። እንደዛ ወደ ከሰይኩት ነኝ። ጭራሽ ብለህ ፖሊስ ጣቢያ ድረስ በድፍረት እሷ ልከስ ፖሊስ ጣቢያ ሩታን ልከስ ትላለህ። ሩታን ልከስ አለኝ። እናንተ ልከስ ይኩት ሩታ ልከስ እሷ ዝም ብላ ተቀመጠችበት እንደዚህ። ሩታ ልከስኩኝ እኮ ነኝ። እናንተ ልከስ እኮ ነው። እሷ ነች የላከቻቸው፣ እሷ ነች ያስደበደበችኝ። ገንዘብ ሰጣቸው አላልኩም?
እኮ ብያለሽ። እና ምንድን ነው ታዲያ? ይቅርታ በቃሽ። ጭራሽ ይቅርታ እዚሁ ነው እንደዛ ስትደነፋ የነበረው? ኧረ በእናታችሁ ወንድም ካላችሁ እንደወንድም። ኧረ ዞር በል አንተ። እንደዚህ ማለት አችልም ሲጀመር። ኧረ በእናትህ ቀና አድርገው እስኪ ቀና አድርገው። ለዚህች ነው እንደ እንደዚህ ስትወጣጠር ነበር። ሲያዩ እኮ ስትወጣጠር በጣም በቃ ልክ ምንም እንሰማ አረመኔ ነው እኮ መስለው ራስን እንዳይለኝ። አሁን እንትን ክሱን ትሰርዘዋለህ አትሰርዘውም? ወዶ ነው የሚሰርዘው። ትሰርዘዋለህ አትሰርዘውም? ከህይወት ላይ ተነስ ተነስ ተነስ። አንበርክከው ተንበርከክ 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 እያልን አይደል? ተንበርከክ ተንበርከክ። እንዴ ክስ ሰርዘው ቆይ ስፖርት በምን አቅሙ ይሰራል? እንደዚህ እየተሸከመ ይሰራል እኮ ፑሽ-አፕ ሰራ ክስ ሰርዘው አላሰርዝም? ኧረ ማርያም ወይ አይደለም ሰርዘው አላሰርዝም? እንደዚህ ያደርጋችሁ እንዴ? ክስ እንደነ ማሰርዘው ልቀቅ። ኧረ በእናትህ ይኩን በማርያም ተሰርዘው አላሰርዝም? ይተዋወቅን ጭራሽ አንተ ሩታን መክሰሳን እኛ ጋር አንደኛ ተከሳሽ ላይ ኩን ነው ትላለህ። ጭራሽ ይኩን ምን እንዳመጣኝሽ እጅን አንሳ ዞረል። እሺ ማርያም እየጎዳችሁኝ ነው። እንደ ስፖርተኛ ረጋ እዚህ ስራ ውረድ። እዚህ ውረድ። እየመጣችሁ እንዴት ነው የምሰራው? እሺ ውረድ ውረዳ ውረድ። እስኪ 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 እቺን ምናስ ረጅም ነው። እስኪ ስራ እስኪ 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 ኧረ በእናትህ እስኪ ምላስ ረጅም ነው። ጫን በለው እስኪ እንየውስ። ተነሳ። ኧረ ማርያም እሺ እሺ እነሳለሁ እሺ ተነሳ። ተንበርከክ ተንበርከክ ተንበርከክ። አታለቃቅስ አታለቃቅስ። ይሄን አጣና ላይ ነው የምጨርሰው። ኧረ ማርያም ጂጂ ለዚህቹ ነው እንደዛ ስትደነፉ የነበራችሁ። አሁን ክሱን ትሰርዛለህ አሰርዝም? እሺ ቢያንስ ምን ዝም በለው። ክሱን ትሰርዛለህ አሰርዝም? እሺ ቃል ግቡልኝ ምን እንደማታደርግ ቃል ምንገባለህ። ከና ሄርሜላ ማን ነው ከአብርሃምና ከሩታ ህይወት ከወጣ ማንም አይነካ። እኔ አላፍትናውን ወስዳለሁ። ለአንተ እኮ በዚህ ማስጠንቀቂያ አያስፈልገውም። አይ ካልክ ግን አንድ ማስጠንቀቂያ ሰጥተናል። ሁለት ይኸውልህ ሶስተኛ ከረቅ ምን አጠፋሽ ወይ? ሁሉ ጥፋት ምን አደረግን? ምን ነካን እኮ አላደረግንም ቦስ ዋ ለአንተ በቃ ተዋለሽ ተዋለሽ በቃ እሱ ነገር መጀመሪያ ማን እዚህ ውስጥ ግባ አለ ነገር ተዋለሽ። ኧረ በማርያም ላይ እኮ መጀመሪያ ማን እዚህ ውስጥ ግባ አለ። መታወቃችንማ አናናቀን እኮ አቅሜን ማንነቴን አላወቅም። ሩታን መክሰስ ሳያንስ እንደገና ለይኩን ነው አንደኛ ተከሳሽ ምናምን ብለህ እዛች ጋር አፍን ከፈት አይደለም። አረቀ ማርያም ዋ ልቀቅ አንተ ልቀቀኝ እንዴ ልቀቀኝ። ቆይቶ በሎሽ እጅ ባልሎሽ ተበሎ ማርያም ልቀቀኝ። እሺ ተበሎ አሰማም እንዴ? ኧረ ማርያም ተበሎሽ አሁን የመጨረሻ ማስጠንቀቂያ ነው እንዴ? ጭራሽ እኔ ጋር ትመጣለህ? እርግጠት ይደበት ጭራሽ ለዚህ ነው እንደዛ ለዚህ ጉልበት ነው ኧረ ማርያም ተው እቹን ታቀመ በቃ ለዚህ ጉልበት ነው ካሁን ቀና ብላውራ ለዚህ ነው ቀና ብላውራ ዝም በለ ቀና ብላውራ እያወራን አይደል ይወጣዋለሁ ከዚህ በኋላ እጅህ ቀና ብላውራ እያልን አይደል? ሰማኝ ቆይ እስኪ አንተ የምትናገረው ነገር ካለ እውነት አለኝ ያልከው እስኪ ተናገር። ልቀቀው ተው ችግር የለም የትም አይሄድም። ቀና ብለን አውራን እያልን አይደል? ቀና በልና እስኪ ምንድን ነው የምፈልገው እኮ ቀና ብለህ አውራን ወይኔ ቀና ብለህ አውራን ምንድን ነው የምፈልገው? አሁን ይኸውልህ ገንዘብ ተከፍሎም ከሆነ ንገረን። ያለውን ነገር ይስተናገር። አብርሃምና በሩታ ህይወት በትዳር ውስጥ እንድታበላሽ ወይም የከፈለ ካለ እንድታበላሽ ትዳራቸው እንዲበላሽ የከፈለ ካለ ንገረኝ። ማርያምን ማንም የከፈለ ሰው የለም። ማርያምን የሩታ ትዳር ሲበላሽ እኛ ማየት አንፈልግም። ኪዳነ ምሕረት ጀርባ እንዳለ እያመ እኔ አሁን እንደዚህ እየመታችሁ ምንም ማውሻችሁ ነገር የለም። እንዴ ነው ከመታነ ሰምተኛ ይሄ እኮ አልነካንም ገና መቼ ነካነ? አሁን መናገር የምፈልገው ነገር ካለ ተናገር። ቀና ብለህ አውራን። መናገር የምፈልገው ነገር ቀና ብለህ ተናገር። ጀርባዬን እያመኝ ነው አይደለም ቀና ብለህ አውራን እያለ ነው። አንተ እያመኝ ሰው እኮ ነው። አሁን ይኸውልህ የቱ ጋር ነው የሚያምህ እኮ አይደለም የተባልከው። የምትናገረው ነገር ካለ እዚህ ውስጥ ከኋላ ገብቶ የከፈለ ሰው ካለ እንዲህ በጥብጥ ያስገባ ሰው ካለ ተናገራችሁ። ይኸውላችሁ እኔ ማንም የከፈለኝ ሰው የለም። በእናቱ እንደሚቀር ማርያም ያፍነኛል እኮ ያፍነኛል፣ ጭራሽ ያፍነኛል። አስተውቀው ትንሽ በእናቱ አትናገርም። በግድ እንድትናገር እናድርግ ነው እናስገድድህ። እሺ ተናገር።
መጀመሪያ ሩታና አብርሃም አብረው እንዲሆኑ ብዙ ነገሮችን ለፍቻለሁ። እሱ ላይኩን ነው አውቃለሁ። ከዛ በኋላ ግን ሄርሜላ እንደምታፈቅረው ሳቅ ሩታም እንደማትፈልገው ሳቅ ነገሮችን ማድረግ የነበረብኝ አብርሃም በሰላም ኖር ነበረበት እና አብርሃም በስከም ሊሆን ደግሞ አብርሃም እንዳይጎዳ ብዬ ነው ያን ያረኩ ነበር እንጂ ሩታን ወርደም ሩታን ጠልቻት ምናምን ነገር አለ። ሩታን ይፈሰስኩት አንተ ቆይ ሲጀመር ተሳቂ ማርሰ አልፈልግም። አንተ ሲጀመር የመቼ ሐሳቢ ነህ አንተ ለአብርሃም? ከሩታ በለጠ ለአብርሃም ታስባለህ አንተ? ሩታ እኮ የወለደችለት እኮ የልጁ እናት ነች እኮ አታውቅም? የለም እሺ በእናትህ እንዳመጣኝ ከባለቤቱ ያወቀ ቡዳ ነው ይላል። ያው አስገባው። እሺ የሚናገረው ነገር አስገባው። ግባ አስገባው። ታወራለህ ወይስ አታወራም? እኔ ምንም አልተከፈለኝም። አስገባው። አውራ አታወራም? ሁለቱም ትናገራለህ። ምን ልንገራችሁ? እሺ እኔ ምን ልንገራችሁ? ኧረ በማርያም እውነታውን ነው የምንፈልገው እኛ። ምን ልንገራችሁ? ስለምን ልንገራችሁ? ጭራሽ ስለምን? ማን የከፈለህን ሰው እንድትነግረን ነው የምንፈልገው? ማንም የከፈለኝ ሰው የለም። እየቀለድክ ነው እንዴ አንተ? ጫን በለው። ድጋሞ አስገባው። አስገባው ያወጣው ስለታወጣው አስገባው። እሺ ንገረና ምን ልንገራችሁ? አቀመጭ ነች። እስኪ ቀና አድርገው። ለዚህ ነው እንደዛ ስትቆጣጠር የነበረው። ኧረ ወንድሜ ማርያም እኔ ማንም የከፈለኝ ሰው የለም። ይሄ ገና ምንም እኮ አላደረግንህም። ሌላ የምትናገረው ነገር አለ? ምን ልናገር? ሌላ የምትናገረው ነገር አለ? ምን ልናገር? አይ ምንድነው እንደዚህ እንድታረግ ያደረገ? የነሱ ህይወት ገብተህ እንድበጠብጥ ያደረገ ነገር ምንድነው? ሩታ እንድከስ ያደረገ ነገር ምንድነው? ማን ስለሆንክ ነው አንተ ሩታ የምትከስ? ባለፈው ከደበደባችሁኝ በኋላ ተሳቂ ነው ሰማፍ እንደዚህ ያደረኩት። ጭራሽ ሌላ አደጋ ነው ላይ እንትን ያልከው። አንተኛ ደበደባችሁኝ ነው ሰይጣን ለህይወቴ ፈርቼው እንደዚህ ያደረኩት። ለህይወት በፈራ ኖሮ ይኸው ላዳምጠኝ አታውራ። ዝም በል አንተ። ለሩታ ለህይወት ብታስብ ኖሮ ያለማይመለከት ነው ሳትገባም ነው። ጭራሽ እነሱ ህይወት ገብተህ መጠጥ ሳያንስ እቺ ምንም የማታውቅ ምስኪን ልከስ ትሯሯጣለህ። እኛ እኮ ምንም ባናረግ ማለት ነው እሷ ለአንተ አንሳር በአንድ ቀን ታጠፋለች። ከፈለክ ታውቃችኋለች ብዬ እኔ እዩ ጋር ስትሄዱ ስላየሁ እሷ ታውቃችኋለች ብዬ እዩ እኮ አሁን ይኸውልህ ስማ እዩ እኮ ከዛ በኋላ እኮ ያ ነገር ከደረሰበት በኋላ ጸጥ ብሎ ጠፍቷል። የለም ዳዊት ሰግቼ እኮ እንጀሪ የሚያስፈልግ ያረም ጀማር እሷ መከሰስ ከአንተ ቀጥሎ ደግሞ ያ አቤል የምትለውና ብሩክ የምትለው ደግሞ አይቀርላቸው ትምህርት ነው ለነሱ ነው። አብሮ በበላ አብሮ በጠጣ የሚባል ነገር የለም እዚህ ጋር የሰው ህይወት ሲበጠብ ዝም ብያለ አንደኛ አብሮ መብላት መጠጣት ትርጉም የለውም እዚህ ለኔ ማለት ነው። ስለዚህ ያሳዝናችሁ የሚያስመስታረጉ እንዲታዘንልህ እኮ አይደለም ያረክ ያለ የሰው ህይወት አራስ ልጅ ገና በወራት ያለ ልጅ ያላባት ማስጠረት እሱ እንደዚህ ነው። እዛው ቶ ሚላ ማንንም የከፈለኝ ሰው የለም። ነገ ተከፍሎኝ አይደለም እስካሁን ያን ነገር ሳርገ ነበር። ባለፈው ያ ሁሉ ብር አትልሰጠን የፈለከው ተዘጋጅተበት አይደል? አይደለም እንዳለ ቃል ገዛ እጂ አይደለም እዛን ጊዜ ብር ልስጣችሁ ብለህ ስትምትል የነበረው ከየት አምጥተህ ነው? ገዛ ይኩስ ገዛ አይደለም እንዳትዋሸኝ እኔን አውቃለሁ በደምብ። አይኩን አረ ማርያም አይደለም ማርያም እንደዛ አይደለም። ጭራሽ አንተ ብለህ በገንዘብኛ ልደልል ትፈልጋለህ? አይኩን ያወከኝ ልቀቀኝ። እሺ በእናትህ እጅ ልቀቀውና አውራ በስትክክል እሺ እናቱ እንደሚያነስ እናታችሁ ተው ልክ ተንበርከክ። ማን ተነሳለ ተንበርከክ። ቀና ብለህ አውራን አስኮናኝ አታስመስል። ማን ተነሳለ እንዳትነሳ እኔ ተነስለ ነው የምትነሳው። ጭራሽ አዘኔታ ለአንተ አዘኔታ ባለጌ ይከተላል። ብሩክና አቤል የሚቀርላቸው እንዳይመስላችሁ ይሄ ነገር የምታገኛቸው ከሆነ የምትገናኙ ከሆነ እዚህ ከተማ እዚህ ቡታጀራ የሚባል ከተማ ለመምጣት እንዳያስቡ ሰምተኛ። ከመጡ አረ አለላቸው ማንም ከኛው አያልፍም። አዳምጠኝ። ማንም ለምን ትነሳለህ? ማን ፈቀደልህ? ይመምሃ ጭራሽ የሰው ህይወት የሰው ትዳር እየበጠበጥክ ጉልበቴ እና ወገቤ ትላለህ። ጭራሽ ፖሊስ ጣቢያ ድረስ ሄደህ ድፍረት ሩታን የባለፈው ማስረጃ ለነገሩ ምንም አልነካንም እኮ ለዛ ነው። ዛሬ ራሱ እንደዛ አይደለም ማርያም እንደዛ አይደለም። እኔ ነው ተስለፈረው በዛ አንተ በጣም ደፋር ነህ። ሩታን ትከሳለህ? ሩታን አይደለም ይከሰስኩ እኔ ከሰስኩ እና አንተ ነው ከምን በኋላ አንተ ትላለህ አትልም? ስቀለው ሰማለህ?
ዝም በለ። ካሁን በኋላ በሩታና በአብርሃም ትዳር ውስጥ ትወጣላት ነው። ቀስ አድርጎ እንዳይዘጋ ሰበብ እንዳ ወስ ነው ራስ እሺ አንተ ሲጀመር ማለት ነው እኔ እናንተ አብረን በልተናል ጠጥተናል ምናምን ብለህ እንትን ስትል ነበር። እሺ ለቃ እንደ ወንድ ቆፍተን ነበር። አንተ ምንም እኮ አልተረክም። ሰማኛ እዚህ ቀና ብለህ አውራው አንተ እኔ ለአንተ ብዬ ከመጀመሪያ ጀምሮ ስራዬን ትቼ ሁሉ ነገሬን ትቼ ያን ሁሉ መረጃ ሳመጣ ስለ ወርቁም ስለ ሰዓቱም ስለ ያለው ነገር በሙሉ ስለ እርግዝናውም እያንዳንዱን ነገር በራሴ አቅም ተራሩጭ ያምጥቼልህ እንደዚህ አይነት ነገር አብረን ካሰራን በኋላ አንተ ምን አገኘው ብለህ ነው እንደዚህ ራስን እስክታስገምት ድረስ ምንድነው? እሺ ንገረኝ። ሁሉም ለምትሆን የምገዝ ተከፍሎኝ ምንም አይደለም። እሺ አይከፈል ምንድነው? እስቲ ንገረኝ እስቲ። እኔ አሁን ጓደኛዬን አብረን በልተና ጠጥተናል እያልክ ነው አይደል? ነገሮችን አድርገህ ብዙ ነገሮች ሞክረናል አይደል? እሺ ምንድነው ደግሞ በቃ ሩታ አብርሃምን አልፈለገም ብላለች። እውነት እንደምነግርህ ነው በመታገል መረጃ አለ ቆይቶ እሺ መታገል ልክም ገንዘብ ተከፍሎኛል እንደቆ እሺ ምንድነው? ነገሮችን ማለት ትችላለህ። አካውንቴንም ሰጥ ትችላለህ። አለ ምን ያደርግልኛል? አንተ አካውንት ምን ያደርግልኛል? ገንዘብ ተከፍሎኛል አይደለም ታውቃለህ። ከዛ በፊት ነፃነትንም መቅደስንም ሳግዝ እንደነበሩ ታውቃለህ። እኔ ተከፍሎኝ አልነበረም እኮ። እሺ አሁን ምንድነው? እኔ እኮ ይኸውልህ አብረን ብዙ ነገር ለአንተ ብዬ ሰዎች እንደዚህ ነው እንደዚህ ሚዲያ ላይም እኮ ነው አልታወቅም አይደል? አንተን ለመደገፍ ብዬ ነው መጣሁት አይደል? ከዛ በኋላ አሁን አንተ እኔ ለአንተ ብዬ ተራሮጬ ብዙ ነገር አድርጌ ነገሮችን ለማስተካከል እየሞከርን ባለ ሰዓት ድንገት ቅይር ብለህ እነሱ መሀል ሄርሜላ ነች ለአብርሃም የምትሆነው ምናምን ምንድነው? አንተ ከዚህ መጎዳት ስለሌለበት እኮ ምን አገባ? ያገባህ ጓደኛዬ ታክስ የሚያገባኝ እኮ ላይ ያገባህ ትዳር ውስጥ ገብተህ የመበጥበጥ ማን ነው ስልጣን የሰጠህ? ማን ነው ያገባህ? ያገባህ ማን ነው የሰጠህ ስልጣን? የሩታ የእህታችንን ትዳር ለመበጥበጥ ማን ነው ስልጣን የሰጠህ? ማን ነው? ያገባህ? ቆይ ስለጋው ያገባህ አይደለም አውራን ይመለከታል። አውራን ይመለከታል ይኩን ያመኝ ነው ማርያም። ጭራሽ እኔን እዚህ ጋር በገንዘብ ነው ቢያንስ ላይ ይኩን በእናትህ ለዛው ብዬ ነው ምንም ያለው አይደለም። እዚህ ጋር የምናስበው እኛ የእህታችንን ትዳር ነው የምናስበው። ስለ ገንዘብ አይደለም እንዳንተ ባስበው። እኔ ቆሻሻ አይደለም ሰምተኛ። እሺ አብረን ስለበላ ነው አይደል? ይኩን ቢያንስ አብረን ስለበላ ነው ቢያንስ እጁን ልቀቀው። ከኔ ጋር ጭራሽ እኩል ልትጋፋት ፈልጋለህ? የማርያም እሺ በእናታችሁ ምንድነው እንደዚህ እንድትሆን ያደረገህ? እኔ አላምንም። ክያ አላምንም። እንዲያምነው እኮ ያስኩ ይኩን ያመኝ ነው እንዲያምን ያስኩ በጸባይ እኮ አይደለም እያወራን ያለ ነው። ሰምተኛ እንዲያምን ያስኩ። እሺ ሰው ይነቀላል። ይኩን እጄ ልቀቀኝ። ሰው ይነቀላል። እሺ ቢያንስ ልቀቀኝ። እጄ ነው ሰው ይለቀኝ። እሺ ቢያንስ ምን ፈልገህ ነው? ውሃውን ፈለከው እንዴ? ና እስኪ ግባ። ና ግባ። ይጨመርልህ ንገረን። አሁን ምን ልንገራችሁ? ይጨመርልህ ወይ ምን ልንገራችሁ? ምንድነው እነሱን ህይወት ልትበጠብጥ የጋፋፋ ሄርሜላ ነች ወይ? እኔ ከሷ ውጪ ገንዘብ ሰጥቶ አንተ እንደዚህ ሊያደርግ የሚችል ሰው የለም። ኪዳነ ምሕረትን ገንዘብ አልከፈለችኝም እሷ። እሺ ለምንድን ነው? ምን አደረገች? ገንዘብ የተከፈለኝ ሩታ ምን አደረገች? ወይስ ትወዳታለህ እንዴ? እሷ ታፈቅራታለህ? ኧረ በኪዳነ ምሕረት በእናታችሁ እናትናገሩ። እውነቱን ተናገር። እውነቱን ተናገር። ኧረ በማርያም ምንድን ነው? ኧረ በመድኃኒዓለም ምንድን ነው ችግር? ኪዳነ ቃሏ ምንም ማውጣት ታሪክ የለም። እና ማንበጥ ለምን ትበጠብጣለህ ታዲያ? ለምን አትወጣም ከሰው? ትክክል መስሎ የተሰማኝ ነገር አረጋ። እንደዛ እኮ መንከ ስትታይ እኮ በቃ አክት ስታረግ ምንም ሰማ እኮ አመስልም። ለዚሁ ነው ክያ። አሁን ለመጨረሻ ጊዜ የምነግርህ ነገር አዳምጠኝ። እሺ ነገ ማለት ነው ትናንትና ሄደህ ሩታን እናንተን የከሱት አላልክም? ጠዋት ሄደህ በጠዋት ማለት ነው በጠዋት እንደውም ማንም ሳይገባ ቀድመህ መገኘት አለብህ። ከሰዎቹ ከፖሊሶቹ ቀድመህ ማለት ነው። ሰምተኛል? ሄደህ የከሰስከውን ክሱን አንስተህ ባታመጣ ማለት ነው ነገ በዚህ ሰዓት ደውለህ ባታሳውቀኝ፣ እሺ ያመኝ ነው። ይሄ ለመጨረሻ ጊዜ ነው አንተ ጋር መጣው ይሄን ነገር እንድታደርግ ብሩክና አቤልም መክረው ገፋፍተው ግን ከሆነ አለላችሁ እነሱም ሰምተኛል? እሺ የሰማህ ነው አይደል? እነሱ ያሉበት መጨረሻ ደርሰንበታል። እኔ ችግር ማስተዋወቅ ከዚህ በኋላ እኔ እናንተ በእንደዚህ አይነት በወሬ አንገናኝ። እደፋሃለሁ። ሰማኸኝ? እሺ ሰምተኛል አይደል? መጨረሻ ማስጠንቀቂያ ነው የምንሰጠው። ሰምቻለሁ። ልጋጋው በቃ